ወደ አላህ መመለስ ተውበት ባይኖር ኑሮ ምን ይውጠኝ ነበር። ወደ አላህ መመለስ ተውበት ባይኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንደምን ብላችኋል? እንደምን አምሽታችኋል? ኢንሻአላህ ዛሬ እንግዲህ አንድ መጽሐፍ ላይ ያገኘሁትን እጅግ የማረከኝን ታሪክ ወይም ትረካ ይዤላችሁ ነው የቀረብኩት። መጽሐፉ የተውበት እንባዎች ይሰኛል። ይህንን መጽሐፍ ደግሞ ያበረከተልን ዶክተር መሐመድ አልአሪፊ ነው። መጽሐፉን ግን ወደ አማርኛ ተርጉሞ ለንባብ ያቀረበልን ዛሬ ለዚህ ፕሮግራም መገናኘታችን ምክንያት የሆነው ደግሞ ወንድም ሱለይማን ሐሰን ነው። በስር ላይ ሆኖ ያበረከተልን ይህ መጽሐፍ በእውነቱ እጅግ የሚያስገርምና የሚያስደምም ነው። እኔ በመጀመሪያ መጽሐፉን እንደዚሁ ሳገኘው እውነቱን ለመናገር ያው እስር ላይ ያለው ወንድማችን ነውና መጽሐፉን አንብቤ ለአድማጭ ተመልካቹም እንደዚሁ ማቅረብና ማስተዋወቅ አለብኝ በሚል ስሜትና ሐሳብ ነበር የጀመርኩት። ግን አመናችሁኝም አላመናችሁኝም ያው እንደምታምኑኝ አውቃለሁ። ሐቂቀተን መጽሐፉን ቁጭ ብዬ ጀምሬው በዚያው ቁጭ ባልኩበት ነው አንብቤ የጨረስኩት። ሳነብም እያለቀስኩኝ ስሜቴን መቆጣጠር አቅቶኝ ነበር እውነት ለመናገር። ይህንን ስላችሁ የኔን አንባቢነት ወይንም ደግሞ ልቤ እርጥብ ነው እያልኳችሁ ሳይሆን ታሪኩ እጅግ በጣም ሳቢ በመሆኑ እንዲሁም ደግሞ ስሜትን ለመቆጣጠር የሚያስቸግሩ ሱብሃንአላህ እጅግ ልብን የሚነኩ ምዕራፎች አሉበት በዚህ መጽሐፍ ላይ። እውነቱን ለመናገር ይህንን መጽሐፍ ምናልባት አንብቦ እንደው አንድ ቦታ ላይ እንኳን ወደደም ጠላም ማልቀሱ የማይቀር ነው ማንኛውም ሰው ብዬ አስባለሁ። ኢንሻአላህ ይህ መጽሐፍ ማስለቀስ ብቻ ሳይሆን እጅግ አስተማሪ ነው። ብዙ ታሪኮች አሉት። በነገራችን ላይ ከዚህ መጽሐፍ ላይ በቢላል ቲዩብም ወንድም ሙሳብ አንድ ሁለት ትረካዎችን ማቅረቡን አስታውሳለሁ። ካልሰማችኋቸው ስሟቸው። ይህ መጽሐፍ በቅርቡ በዱባይ ይመረቃልና ከመረቃው በፊት የመጽሐፉን ይዘት እንዲሁም ደግሞ ስለ መጽሐፉ የማታውቋቸው ወይም ደግሞ መጽሐፉን ቀላል መጽሐፍ አድርጋችሁ እንዳታስቡትና መጽሐፉ ላይ ምረቃው ላይ ሁላችሁም የቻላችሁት መገኘት ያልቻላችሁም ደግሞ ይህን መጽሐፍ እጃችሁ ላይ አስገብታችሁ ማንበብ ይኖርባችኋል ማለት ነው። በእርግጥ ማንበብ አለብን የለብንም የሚለውን ውሳኔ ደግሞ አንድ ትረካ ከዚሁ መጽሐፍ ላይ አንድ ብቻ የትኛው እንደማቀርብ ራሱን ይጭንቆኝ ከመካከል ግን ያው አንዱን መርጬ ኢንሻአላህ አቀርብላችኋለሁ ማለት ነው። በትግስት ተከታተሉኝ ማለት ነው። ሳራ ይሰኛል የመረጥኩት ታሪክ። ሳራ የትራፊክ ቀይ መብራት መንገዱ በመኪናዎች ተሞልቷል። የቀጠሮ ሰዓት ሊደርስ ጥቂት ደቂቃዎች ብቻ ናቸው የቀሩት። ይህ ትራፊክ መብራት ምን ነው ጠፋ? በጣም ረጅም ነው። ምን ነው የመጀመሪያው ረድፍ ላይ ሆኜ በነበር አቋርጬው ነበር የሚሄደው። ሴኮንዶች በዝግታ ነው የሚሄዱት። ልክ እንደ ደቂቃ ሆነውብኛል። አረ እንዲያውም እንደ ሰዓት ሆነውብኛል። አንዴ ወደ ሰዓቴ፣ ሌላ ጊዜ ደግሞ ወደ ትራፊክ መብራቱ እመለከታለሁ። አረንጓዴው መብራት በራ። የመኪናዬን ክላክስ ተጫንኩት። ሰውን ሁሉ ረበሽኩት። መኪናዬን አንቀሳቀስኩ። የመጀመሪያውን አለፍኩት። ከሁለተኛው ጋር ልጋጭ ተቃረብኩ። መኪና አነዳዴ ሰውን ሁሉ ያስደነገጠ ነበር። ልፈጥም ሞከርኩ፣ ነገር ግን አልቻልኩም። ጊዜው አልፏል። ቀጠሮ አምልጦኛል። ጓደኞቼን አላገኘኋቸውም፣ ቀድመው ሄደዋል። እሺ አሁን ወዴት ነው የሚሄደው? ዋለልኩኝ። በረሽሙ ተነፈስኩኝ። ምን ነው የሚሄዱበትን ቦታ ባውቅ ኖሮ ብዬ ተመኘው። መኪኖቹ በእርጋታ እየተጓዙ ነው። ማሰብ ጀመርኩ። የሌላ መኪና ክላክስ ከሐሳቤ አነቃኝ። ወደ መኪናው ባለቤት በቁጣ ተመለከትኩ። በእጄ ወደ እርሱ እያመለከትኩ ተቆጣው።
ከደቂቃዎች በፊት እንዴት እንደነበርኩኝ በመርሳት ትንሽ ተረጋጋ፣ አትብረር አልኩት። ሌሊቱን በቤቴ ለማሳለፍ ወሰንኩ። ጥሩ ሐሳብ ነው። ብቸኛዋ ልጄ ታማለች። ተመራጩ ከእርሷ ጋር በሆን ነው አልኩኝ። ቪዲዮ ቤት ፊት ለፊት መኪናዬን አቆሜ ወደ ቪዲዮ ቤቱ ገባሁኝ። በርካታ ፊልሞችን መርጬ ያስኩኝ። ወደ ቤቴ ሄድኩኝ። በሩን እንደከፈትኩኝ ሚስቴን ጠራኋትና ኩኪስና ሻይ እንድታቀርብ አዘዝኳት። ወደ ክፍሌ ገባሁ። እንዴት አይነት ኮስታራ ሚስት ናት! በየጊዜው አህመድ አላህን ፍራ ትለኛለች። ነገር ግን ለዚህ ንግግር ስሜቴ እስኪደነዘዝ ድረስ ይህንን ቃል ለምጄዋለሁ። ነገር ግን እሷ ታዛዥና መልካም ሚስት ነበረች። እኔን ለማስደሰት ብላ ትቸገራለች። ኩኪስና ሻዩን ይዛ ገባች። ከፊት ለፊቴ ሆና ፈገግ አለች። ከጓደኞች ጋር ሌሊቱን ማሳለፍ ሰልችቶ ቤት ማደር እንደፈለግ ጥርጥር የለውም አለችኝ። አዎ ነይ ተቀመጪ አልኳት። ደስ አላት። ልትቀመጥ አሰበች። ወደ ቴሌቪዥኑና ዲቪዲዮ ሄድኩና በጣም የሚጮህ ሙዚቃ ከፈትኩ። ምስኪኗ ሚስቴ አቀረቀረችና አህመድ ሆይ አላህን ፍራ ብላኝ የተቆጨች ሙዚቃ ላለመስማት ከክፍሉ ወጣች። በክፍሉ ውስጥ የሙዚቃውን ድምጽ ጨመርኩት። ሁለቱም አይኖቼ በቴሌቪዥኑ ስክሪን ላይ ፈጠዋል። የመጀመሪያው ሲዲ ትራክ አለቀ። ሁለተኛው ጀመረ። ሰዓቱ እኩለ ሌሊት አልፎ 9 ሰዓት ይላል። በድንገት የበሩ መክፈቻ በቀስታ ተንቀሳቀሰ። ጮህኩኝ። ምንድነው የምትፈልጊው? መልስ አልሰማሁም። በሩ ተከፈተ። የታመመችው ልጄ ገባች። ሁኔታዋ አስደነገጠኝ። ትንሽ ዝም አልኩኝ። ምንም አላወራሁም። ልጄ ወደ እኔ ቀረበችና በተረጋጋ መንፈስ ተመለከተችኝ። ከዚያም እንደዚህ አለች፣ አባቴ ሆይ አላህን ፍራ! አባቴ ሆይ አላህን ፍራ! ወጣችና በሩን ዘጋቸው። ጠራኋት። ሳራ ሳራ! መልስ አትሰጥም። ተከትያት ወጣሁ። እውነት አልመሰለኝም። ይህች የኔ ሕፃን ልጅ ናት። እነርሱ ያሉበትን በር ከፈትኩኝ። ወደ ፍራሿ ሄዳ እናቷ አቅፍ ውስጥ አገኘኋት። ወደ ነበርኩበት ክፍል ተመለስኩኝ። ቴሌቪዥኑን ዘጋሁት። የልጄ ድምጽ ቤቱን ሞልቶታል። አባቴ ሆይ አላህን ፍራ! አላህን ፍራ! መላ አካላቴን ነዘረኝ። ከራሴ ላይ ላብ መፍሰስ ጀመረ። ምን እንደነካኝ አላውቅም። ስመለስ ድምጿን እንጂ ሌላ አልሰማም፣ መልኳን እንጂ ሌላ አላይም። ንግግሯ ከረጅም ጊዜ በፊት በልቤ ላይ ተጋግሮ የነበረውን ግርዶ ሰንጥቆ ገብቷል። ሶላት ትቻለሁ፣ ወንጀል ነው ስራዬ። ሲጋራ፣ ሐሺሽ፣ የብልግና ፊልሞችን ማየት ልጄ ከተኛሁበት አነቃችኝ። የልብ ትርታዬ ፍጥነቱን ጨምሯል። ሰውነቴን መሬት ላይ አሳረፍኩት። ለመተኛት ሞከርኩ፣ ግን በፍጹም አልቻልኩም። ጊዜው በፍጥነት ሄዷል። ያሳለፍኳቸውን የህይወት ምስሎች በአይነ ህሊናዬ ደረደርኳቸው። ከእያንዳንዱ ምስል ጋራ አባቴ ሆይ አላህን ፍራ! አባቴ ሆይ አላህን ፍራ የሚለው የልጄ ድምጽ በተደጋጋሚ ሲያቃጭልብኝ ይሰማለሁ። በዚህ መሃል ላይ ያለው የሱብሂ አዛን ተሰማ። ጎኔና ጎኔ ተንቀጠቀጠ። መላ ሰውነቴ ተርገፈገፈ። ንዝረት በሰውነቴ ላይ ሰርጾ ገባ። ሙአዚኑ አሶላቱ ኸይሩ ሚነን ነውም፣ ሶላት ከእንቅልፍ በላጭ ነው እያለ ይደጋግማል። እውነት ብለሃል፣ ከእንቅልፍ ሶላት ይበልጣል አልኩኝ። ይህን ሁሉ ዓመት ተኝቼ ነበረ። ውዱእ አድርጌ ወደ መስጂድ ወጣሁ። በመንገዱ ላይ ተጓዝኩኝ። መንገዱ ግን ልክ እንደማላውቀው ሆኖብኝ የሱብሂው የንፋስ ሽውታ
እስከዛሬ የት ነበርክ እያለ የሚወቅሰኝ ይመስለኛል። ወፎቹ በመጨረሻ የነቃው እንቅልፋም እንኳን ደህና መጣህ የሚሉ ይመስላሉ። መስጂድ ገባው። ለተካ ሰግጄ ቁርአን ለመቅራት ተቀመጥኩኝ። ሳነብተን ተባተብኩኝ። ከብዙ ጊዜያት ጀምሬ ቁርአን ቀርቻ አላውቅም። ቁርአን ይህንን ያህል ዓመት ለምን ራከኝ? የጌታ ቃል አይደለሁምን ብሎ እንደሚጠይቀኝ ተሰማኝ። ሱረቱ ዙመር እንደዚህ የሚለውን አንቀጽ ደጋግሜ መቅራት ጀመርኩኝ። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። ላ ተቅነጡ ሚን ረሕመቲላህ። አላህ ኃጢአቶችን አላህ ኃጢአቶችን በሙሉ ይምራልና። ሱረቱ ዙመር ቁጥር 53። በጣም ይገርማል። ሁሉንም ወንጀል ጌታችን ለኛ እንዴት አዛኝ ነው። ቁርአኑን እየቀራው መቀጠል ተመኘው። ነገር ግን ሙአዚኑ ኢቃማ አደረገ። ለቅጽበት ያህል ባለሁበት ደንዝዤ ቀረው። ከዚያም ከሰዎች ጋራ ወደፊት ተቀደምኩኝ። ሶፉ ላይ ቆምኩኝ። ልክ እንደ እንግዳ ነበርኩኝ። ሶላት ጨረስን። ፀሐይ እስክትወጣ ድረስ እዛው መስጂድ ቆይቼ ወደ ቤቴ ተመለስኩ። የቤቴን በር ከፈትኩኝ። እይታዬን ሚስቴ ላይ ያደረግኩኝ። ተኝተዋል። ተውኳቸውና ወደ ስራ ወጣው። ወደ ስራ በጠዋት መሄድ ልምዴ አልነበረምና በጠዋት በመገኘቴ ጓደኞቼ ተደናገጡ። ፌዝ በተቀላቀለበት መልኩ እንኳን ደስ አለ ይሉ ጀመር። ንግግራቸው ምንም አልመሰለኝም። የኢብራሂምን መንጣት እየተጠባበቅኩኝ ሁለቱም አይኖቼ በሩ ላይ አፍጥጠዋል። የመጽሐፍት መደብሩ ጓደኛዬ ነው። ብዙ ጊዜ ምክሩን ለግሶኛል። መልካም ጸባይ ያለውና ከሰዎች ጋራ ጥሩ መግባባት ያለው ልጅ ነው። ኢብራሂም መጣ። ልቀበለው ከተቀመጥኩበት ስነሳ አይኑን አላመነም። በመገረም አንተ አህመድ ነህ በማለት ጠየቀኝ። አዎ ብዬ እጁን ሳብ አደረኩትና ላናግርህ ፈልጋለሁ አልኩት። ችግር የለም መጽሐፍት መደብር ውስጥ እናወራለን አለኝ። አይሆንም ሌላ ቦታ እንሂድ አልኩት። ኢብራሂም ጸጥ ብሎ በትኩረት ይሰማኝ ጀመር። ትላንት ሌሊት የተከሰተውን ነገር ነገርኩት። አይኖቼ በእንባ ተሞሉ። ማራኪ ፈገግታ ይህን ልብህን ያበራ ብርሃን ነው። በወንጀል ጨለማ እንዳታጠፋው አለኝ። ከትላንት ጀምሮ እንቅልፍ ያልተኛሁ ቢሆንም ቀኑን ሙሉ በጥንካሬና በተረጋጋ መንፈስ ነበር የዋልኩት። ፊቴ በፈገግታ ተሞልቷል። በስራዬ በጣም ጎብዣለሁ። መጽሐፍ መደብሩ የሚመጡ ሰዎች ወደኔ ዞረው እገዛ ይጠይቁኛል። ከነሱ አንዱ ይሄ መነቃቃት ምንድነው አለኝ። የሱብሂ ሶላትን በጀማዓ በመስገዴ ያገኘሁት ነው በማለት መለስኩለት። ምስኪኑ ኢብራሂም የሥራውን ከባድ ኃላፊነት የሚሸከመው እርሱ ነበር። እኔማ ዝም ብዬ እስተኛ ነበር። ቢሆንም ግን ወቅሶኝም ሆነ አግሞት ምቶብኝ አያውቅም። ምን አይነት መልካም ሰው ነው! አዎ ቀልብ የኢማን ጥፍጥና ሲቀላቀልበት እንደዚህ ነው። ሰዓቱ ሄዷል። ልፋትና ድካም ግን አልተሰማኝም። ኢብራሂም እንዲህ አለኝ፣ አህመድ ወደ ቤት የግድ መሄድ አለብህ። ከትላንት ጀምረህም አልተኛህም። ያንተ ስራ እኔ ሸፍንልሃለሁ አለኝ። ሰዓቱን ተመለከትኩኝ። ዙሁር አዛን ሊያደርግ ትንሽ ደቂቃ ቀርተውታል። ሙአዚኑ የአዛን ጥሪውን አሰማ። ወደ መስጂድ ተቻኮልኩ። የመጀመሪያ ሶፍ ላይ ተቀመጥኩ። በሶላት ወቅት ለአላህ ከመስገድ ስሸሽባቸው በነበሩት ቀናት ተጸጸትኩኝ። ከሶላት በኋላ ወደ ቤት ያቀናው። የሞተ ሰው እንዳለ ተሰማኝ። መንገዱ በጣም ረዘመብኝ። ፍርሃቴ ጨመረ።
ራሴን ወደ ሰማዩ ከፍ አደረኩና አላህ ሱብሓነሁ ወተዓላ ልጄን እንዲያድንልኝ ለመንኩት። ቤቴ ደረስኩኝ። በሩን ከፍቼ ሚስቴን ተጣራው። መልስ የለም። ቶሎ ብዬ ወደ ቤት ገባው። ባለቤቴ ኩርምት ብላ ታለቅሳለች። እያለቀሰች ወደኔ ዞሮችና ሳራ ሞታለች፣ ሳራ ሞታለች ስትል ጮኸች። ምን እንዳለች በትክክል አልሰማዋትም። ወደ ሳራ ሄድኩኝ። ወደ ደረቴ ያስጠጋኋት፣ ላቅፋት ሞከርኩኝ። እጇ ወደ መሬት ወደቀ። ሰውነቷ ቀዝቅዟል። እጇም እግሯም እንዲሁ ቀዝቅዟል። የልብ ትርታዋ ትንፋሿ ቆሟል። ምንም የሚሰማ ነገር የለም። ወደፊቷ ተመለከትኩ። ልክ እንደሚያበራ ኮከብ የሚያብረቀርቅ ብርሃን አለው። ቀሰቀስኳት፣ አንቀሳቀስኳት፣ ነቀነቅኳት። ምንም ነገር የለም። እናቷ ሳራ ሞተች እያለች ትጮኻለች። ለቅሶዬን ለቀቅኩት። የማየውን ማመን አቃተኝ። ህልም መሰለኝ። ከዓይኖቼ እምባ መግረፍ ጀመረ። ተንሰቅስቄ ያለቀስኩ። ወደሚያምረው ፊቷና ዞማ ወደ ሆነው ጸጉሯ እየተመለከትኩ ትንሽዬ ፊቷን እየሳምኩ አነባው። አሁን ላይ አባቴ ሆይ ባንተ ላይ ያሳፍራል፣ ባንተ ላይ ያስፈራል፣ ባንተ ላይ ያሳፍራል እያለች የምትደጋግም ይመስለኛል። ጉዳዩ ፈተና መሆኑን አስታወስኩ። ላ ሐውለ ወላ ቁወተ ኢላ ቢላህ ኢና ሊላሂ ወኢና ኢለይሂ ራጂዑን እያልኩኝ መደጋገም ጀመርኩኝ። ለኢብራሂም ሳራ ሙታለች በአስቸኳይ እንድትመጣ ብዬ ደወልኩለት። የተወሰኑ ሴቶች ከሚስቴ ጋር በመሆን ልጄን እያጠቧት ነው። አጥበው እንደጨረሱ ንጹህ ጨርቅ በአካሏ ላይ ተቀለሉባት። ሚስቴ ጠራችኝ። ሳራን የመጨረሻውን ስንብት ልሰናበታት ገባሁኝ። መሬት ላይ ልወድቅ ተቃረብኩኝ። እንደምንም ብዬ ቆምኩኝ። ግንባሯን ሳምኳት። እስከምሞት ድረስ በሐቅ ላይ ለመጽናት ቃል ገባሁላት። ወደ እናቷ ተመለከትኩ። አይኖቿ ደብዝዘዋል። ፊቷ ገርጥቷል። እያንቀጠቀጣት ነው። ለሚስቴ አይዞሽ አትዘኚ፣ በአላህ ፈቃድ ወደ ጀነት ነው የሄደችው፣ እዚያው እንገናኛለን፣ ለኛ ሸፋዓ እንድታደርግልን ዝግጅት አድርጊ አልኳት። ከዚያም እንደዚህ የሚለው እነዚያ የሚያመኑትን ዝርያቸውም በእምነት የተከተለቻቸው ዝርያቸውንም በእነሱ እናስጠጋለን፣ ከስራቸውም ምንም አናጎርልባቸውም፣ ሰው ሁሉ በሰራው ስራ ተያዥ ነው የሚለውን ሱረቱ ጡር ቁጥር 21 ቀራው። እናቷም ምንም አለቀስን። ሶላተል ጀናዛ ሰግደንባት ወደ መቃብር ቦታ ወሰድናት። ወደ ጀናዛው ስመለከት ልክ ሕይወቴን ወደ አበራልኝ ብርሃን እንደምመለከት አድርጌ ነበረም። ቀብር ቦታ ደረስን። ጭር ያለና አስፈሪ ነው። ወደ ቀብሩ ሄድን። ቀብሩ ዳር ላይ ቆምኩኝ። ልጄን የማስቀምጣት እዚሁ ነው። ኢብራሂም ትከሻዬን ይዞ አህመድ ሆይ ሶብር አድርጋልኝ። ቀብሩ ውስጥ ገባሁኝ። ለራሴ አህመድ ሆይ ይቺ አገርህ ናት። ምናልባትም ዛሬ ወይም ነገ ለዚህ ሀገር ምን አዘጋጅተሃል አልኩኝ። ኢብራሂም ጠራኝ። አህመድ ልጅቷን ያዛለኝ። ደረቴ ላይ አስቀመጥኳት። ደረቴ ላይ ብቀብራት ተመኘው። አቀፍኳት፣ ሳምኳት። ከዚያም ቢስሚላህ ወዓላ ሚለቲ ረሱሉላህ ብዬ በቀኝ ጎኗ አስቀመጥኳት። ብሎኬቶቹን ደረደርኩኝ።
ቀዳዳዎችን ሁሉ ደፈንኩኝ ከቀብሩ ስወጣ ሰዎች አፈሩን መመለስ ጀመሩ እንባይን መቆጣጠር አልቻልኩም ይለናል የታሪኩ ባለቤት ሱብሃንአላህ ወላሂ በጣም ስሜትን የሚነካና በጣም ውስጥን የሚነካ ነው የተውበት እንባዎች የሚለው መጽሐፍ እንደዚህ ያሉ ብዙ አስተማሪ የሆኑ ታሪኮች በውስጡ ያለበት ነው እነዚህን ታሪኮች ሐቂቀተን ቀልባችንን የሚያለዝሙና የሚያረጥቡ ወደ አላህ Subhanahu Wa Ta'ala እንድናስተነትንና እንድናስታውስ የሚያደርጉን እንደሆኑ አምናለሁ ይህን መጽሐፍ እያንዳንዱ ሙስሊም ማንበብ ይኖርበታል የዚህ አይነት መጽሐፎች ምናልባት በጣም ጥቂት ናቸው ያሉት በተለይ እንደዚህ ያሉ ታሪኮችን ያዘ አንድ ማስታውሰው ምናልባት ብዙዎቻችሁ እንዳነበባችሁ ተገምታለሁ ወጣቱ ተውበተኛ ሚል አንድ ወጣት ታሪክን ያዘ መጽሐፍ ነው ማስታውሰው በልጅነት ያነበብኩት ከዚያ በኋላ እንደዚህ ያሉ መጽሐፎች ብዙም የሉምና ኢንሻአላህ ወንድም ሱለይማን ሐሰን የጻፈው ይህ መጽሐፍ እስር ላይ ሆኖ ያበረከተልን ይህን መጽሐፍ እያንዳንዳችን ገዝተን በማንበብ ከታሪኮቹ ብዙ ቁም ነገሮች እናገኛለን መጽሐፉ ከሰሞኑ ኢንሻአላህ በዱባይ እንደሚመረቅም ሰምቻለሁ ዱባይዎች እንግዲህ መጽሐፍ በልዩ ሁኔታ ከኡስታዝ ኑሩ ቱርኪ መጽሐፍ ጋር እንደምትመርቁትና ከታሪኮቹ ብዙ ቁም ነገሮችን እንደምታገኙ ተስፋ አደርጋለሁ ኢንሻአላህ ለዛሬ በዚሁ አበቃው በሌላ ጊዜ ደግሞ ከሌላ መጽሐፍ ላይ እንደዚሁ ሌላ ታሪክ ይዤላችሁ ቀርባለሁ አብዱራሂም አህመድ ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ አላህ መመለስ ተውበት ባይኖር ኑሮ ምን ይውጠኝ ነበር ወደ አላህ መመለስ ተውበት ባይኖር ኖሮ ምን ይውጠኝ ነበር ግብስብሱ ሕይወት መልኩ ተቀይሮ በመመለስ ጥበብ በአላህ ቤት አምሮ እስትንፋሴ ያለች ቀልቧ ተሞሽራ Allah